አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ውድ ቻናሌ ቤተሰቦች እንዴት ናችሁ? እኔ ሰላም ነኝ አልሐምዱሊላህ። በያላችሁበት ያላ ሰላም እዝነት አይለያችሁ፣ እንዲሁም አላህ ሀገራችንን ሰላም ያደርግልን እያልኩኝ ዛሬ መርሳ አባጌትዬ የሚሄድ እንደምታዩት የቤት እቃና ትንሽ ያስቤዛ የሚያማምሩ ሞሰቦች አሉ። ሞሰብ ወርቅና ሞሰብ ብርድ ልብስም አለ። እዚች ጋር የምታምር ቆንጅዬ ቀሚስ አለች። በጣም በውድ የተገዛች ግን ሜድ ኢን ቱርክ የሆነች ማለት ነው። እንግዲህ ሀባይብ ወደ እቃው ከመግባቴ በፊት ይሄ ቪዲዮ ከወደዳችሁት ላይክ እና ሼር ሰብስክራይብ እያደረጋችሁ አበረታቱኝ። ድካም አለው ቪዲዮ መስራቱ፣ ያው ለእናንተ ጽድት ብሎ እንዲታያችሁ እያንዳንዱን እቃ ማሳየው ማለት ነው። ሌላው ትእዛዛችሁን ዋትስአፕ ላይ ጻፉ ብያለሁ። ስልክ ቁጥርሽ የምትሉኝ ልጆች ደግሞ ፕሮፋይልን ስትነኩት እኮ ስልክ ቁጥሬ አለ እዛ ጋር 0903193036 ቁጥር ማለት ነው። እንግዲህ ስማችሁን የሚሄድበትን ቦታ በዋትስአፕ ጻፉ እና ትእዛዛችሁን በየወረፋው እመልሳለሁ ማለት ነው። እንግዲህ ሀባይብ የዛሬው እቃ መርሳ አባጌትዬ ነው የሚሄደው። 134130 ብር ነው የፈጀው። 500 ብሩ የትራንስፖርት ነው። እያንዳንዱን እቃ እነግራችኋለሁ ዋጋውን ማለት ነው። ብረት ድስቶች በጣም ጨምረዋል። ያው አንዳንድ ነገሮች ጭማሪ ላይ ነው። እኔ ምን በተመለከተ እንደሆነ አላውቅም። ዶላር ጨምሯል ተብሎ ነው እና ሀባይብ ከነዚህ ልጀምርላችሁ። እዚህ ጋር መክተፊያ 3 ፒስ አለ። ይሄ 3 ፒስ መክተፊያ ዋጋው 750 ብር ነው። ሶስቱ ማለት ነው 750 ብር። ከዛ ሀባይብ እዚህ ጋር እንደምታዩት ቆንጆ የቁርጥ ሰሃን አለ። በጣም ነው የሚያምረው። በዛ ላይ በጣም ወፍራም ነው። ኳሊቲ የቁርጥ ሰሃን 4 ማዕዘን 1920 ብር ነው። አንዱ ፍሬ በ160 ብር ሂሳብ ማለት ነው። ወፍራም ነው በጣም። ሌላው እዚህ ጋር ደግሞ የቆሎ ወይም የኬክ ሰሃኖች አሉ። እነዚህ ደግሞ ዋጋቸው 50 ብር ነው። 12ቱን 600 ብር ነው የገዛሁላት። 12 ፍሬ ነው ማለት ነው። ፓርቲሽን እዚህ ጋር እንደምታዩዋቸው ሰርቪሱም ወፍራም ነው ብያችኋለሁ። ይሄ ዋጋው 1250 ብር ነው። ባለ 2 ነው። ከፍ ያለ ነው እንደምታዩት። ሩዝ እና ወጥ ሰርታችሁ ብታረጉበት፣ አልጫና ቀይ ወጥ ሰርታችሁ ብታረጉበት ወይም ሁለት አይነት ወጥ ዞሮ ለማቅረቢያ ቆንጆ እቃ ነው ማለት ነው። ሌላው እዚህ ጋር እንደምታዩት የፈንዲሻ ሰሃን 2 አሉ። 450 900 ብር ሁለቱ ማለት ነው። የሚያማምሩ የፈንዲሻ ሰሃኖች ባይብ እዚህ ጋር እንደምታዩት ፓርቲሽን የኩኪስ እንደዚህ ቴምር ምናምን ማቀራረቢያ የሚሆን ፓርቲ ያለው አንድና ፓርቲ የሌለው ይሄንኑ ራሱን ሆኖ ደግሞ ፓርቲ የሌለው አንድ ገዝቼላታለሁ። ፓርቲ ያለው 3200 ብር ነው። እዚህ ጋር ደግሞ ይሄኛው ፓርቲ የለውም። ይሄ እንትኑ ብቻ ማለት ነው ያለ እነዚህ ማለት ነው። እነዚህ ሳይኖሩ ፓርቲ ሳይኖረው ይሄንን 2500 ብር። በነገራችን ላይ ይሄ ለብዙ ነገር ይሆናል። ኩኪስ በቃ የፈለጋችሁትን ቴምር ብዙ አይነት ነገሮችን ማቅረቢያ ባለ 6 ፓርት ነው። በነገራችን ላይ ይሄ አንድ አይነት ናቸው። ያው የሌለውና ያለው በማለት ነው የሚለየው። እዚህ ጋር ደግሞ ቲማቲም ጆክ 600 ብር። እነዚህ 100 ብር ጨምረዋል ማለት ነው። ባይብ ቆንጅዬ የግዛዝ የሻይ በራድ ነው የገዛሁት። ያው እኔም ቤት አለች እቺ። ዋጋዋ 1800 ብር ነው። በጣም የምታምር። ከዛ 2200 ብር ደግሞ ግማሽ ደርዘን የሻይ ብርጭቆ ገዝቻለሁ። እሱን ላሳያችሁ። በጣም ነው የሚያምረው። ዋጋው ግን ውድ ነው። ቢሆንም በጣም የሚያምር የሻይ ብርጭቆ ነው ማለት ነው። አያችሁት? እና ይሄንን ከሌላ ቦታ ይሄን ከሌላ ቦታ ነው ማች ያደረኩላት። የሚያምር የሻይ ብርጭቆ ገዝቼላታለሁ ማለት ነው። 6 የሻይ ብርጭቆ ከነ ሰርቪሶቻቸው ማለት ነው። ዲዛይናቸው በጣም የሚያማምር ነው። ይህ የሴራሚክ ማማሰያ 1900 ብር 12 ሴት ነው ይሄ። ከዚህ ሳይዙ ከፍ ያለ ነበረ ግን ያ ጠፍቷል አሁን ማለት ነው። 2100 የሚሸጥ የነበረው ሳይዙ ከፍ የሚል ማለት ነው ያ ጠፍቷል። ሌላው ሲኒ ሴራሚክ 1 ደርዘን 2600 ብር። 1 ደርዘን የኒኬል ኩባያ በአንደኛው 1200 ብር፣ አንዱ 100 ብር ነው። የስኳር እቃ አንድ በግዛዝና አንድ በአክለሪክ ነው። አክለሪኳ እቺን ትመስላለች በወርቃማ ማለት ነው። ዋጋዋ 350 ብር ነው። አያችሁት? ይሄ ማለት ነው የራሱ ማንኪያ አለው ውስጡ ላይ
ይሄኛው የግዛዙም እዚህ ጋር በምስሉ ላይ እንደምታዩት ነው። ሁልጊዜ ስለማወጣው ይሄንን ያው ቀን በቀን ባላወጣውም ታውቁታላችሁ በሚለው ነው። 2 የሱካር እቃ ጋር ሰሞኑን ያው ትንሿ የቡና መፍጫ ጠፍታለች ብያችኋለሁኝ። የዛው አይነት ምርት ሆኖ ከፍ ያለ ነው። ይሄ ቆንጆ የቡና መፍጫ ዋጋው 1900 ብር ነው። ከፍ ያለ ነው። ለምሳሌ ቡናችሁን በርከት ያለ ከሆነ ባንዴ ይሄ ይፈጭላችኋል ማለት ነው። እየቀናነሳችሁ መፍጨት አይጠበቅባችሁም። እና ይሄ ዋጋው 1900 ብር ነው። እንደምታዩት ማሻአላ ይሄ ክዳኑ 2 ነው። ክዳኑ አያችሁት፣ ውስጡ ትልቅ ነው። ይሄ ማሻአላ ከስከዛሬው ማለት ነው። የወተት ተንጠልጣይ ነው። የወተት ተንጠልጣይ በዚች በምታምር ዲዛይኗ ያው ሁልጊዜም ይለያያል። በነገራችን ላይ ይችን የመሰለች የወተት ተንጠልጣይ 6 ብርጭቆ በራድ ሰርቪስ እና ማንጠልጠያው እዚህ ጋር ይሄ አለው ማለት ነው። የሚያምር ቦፌ የሚያሳምር ነው። ይሄ በነገራችን ላይ በጣም ለቦፌ በጣም ነው የሚያሳምረው። በዛ ላይ ደግሞ አንዳንድ ቀን ፏፏ ማለት ያስፈልጋል። ሻይ ምንድነው ወተታችሁን አፍልታችሁ ፏፏ ማለት ነው። እዚህ ጋር እንግዲህ እንደምታዩት ሳላድ በል 1500 ብር ነው። ይሄን የገዛሁላት ፒንክ ከለር ነው። ይሄንን ማለት ነው 1500 ብር 4 ሴሪ ነው ይሄ ማለት ነው። ለሰላጣ ምናምን ለብዙ ነገር ይሆናል። እዚህ ጋር ደግሞ የፍሪጅ ሰሃን ነው። የፍሪጅ ሰሃን በቃ አስፈላጊ ነገር ነው። ፍሪጅ ካላችሁ ሩዝ፣ ወጥ ምናምን እንደዚህ ሲተራርፍ ይሄ አስፈላጊ ነው። እነዚህ ደግሞ ሳይዛቸው በጣም ቆንጆ ነው። እኔ ትልቁን ገዝቼ ብዙም ያኔ 2ቱን ነው 3ቱን ነው እንደዛ ነው የምጠቀምበት። ትልቁ ፍሪጅ ውስጥ ሊገባልኝ አይችልም። በጣም ትልቅ ነው ማለት ነው። እንደምታዩት የሾርባ ማግ ነው። የሾርባ ማግ 1 ደርዘን ነው ያዘዘችኝ። 1 ደርዘን ዋጋው 2300 ብር ነው። የሚያማምሩ የሾርባ ማጎች ናቸው። ይሄንን 2300። ሌላው የሽንኩርት መፍጫ ወይም የስጋ መፍጫ 4 ሊትር ነው 3200 ብር ነው። ይሄን የገዛሁት እዚህ ጋር የኩኪስ ቅርጽ ማውጫ ነው። ይሄንን ደግሞ 700 ብር ገዝቼላታለሁ። የፓስታ ማጥለያ 550 ብር። ደግሞ ፌርሙሶች አሉ 1 ሊትር። አንዱም በጥቁር ነው የገዛሁላት። ጥቁር ሆኖ በጣም ነው የሚያምረው። አያችሁት እንዴት እንደሚያምር ማሻአላህ። የሆነ ፌርሙስ አንዱ በነጭ ነው፣ አንዱ በጥቁር ነው እና እነዚህን ይመሳሰላሉ። ነጩ ያው ነጭ ከለር ነው። ይሄኛው በጣም የሚያምር የጥቁር ቆንጆ ነው። የጥቁር ቆንጆ ያለው እንዳትሉ እና ይሄንን ይመስላል 4000 ብር ሁለቱን ማለት ነው። ነጩ ከለር ማለት ነው። በጣም የሚያማምሩ ናቸው። ኳሊቲ የሚባሉ ፌርሙሶች ናቸው። እንግዲህ እነዚህ ታዩት ያስቤዛ 9 ፒስ ይሄ 2800 ብር። የትኩስ ማስቀመጫ ደግሞ ሁለቱም በ500 ብር። ቢላዋ እነዚህን ጀርመኒ ቢላዋ ቆንጆ ቢላዋ ነው ለስጋ። ይሄንን 3ቱን 1650 ብር ያንዱ ዋጋ 550። እዚህ ጋር ደግሞ መከትከቻ ነው። መከትከቻ 1500 ብር። ቢላዋ ለማረጃ መሐለሊያ መጥቢያና መከታተፊያ የሚሆን 2 ማለት ነው። 3 ማለት ነው። አፏ 750 ብር። የወጥ ማማሰያ 150 ብር። እዚህ ጋር እንደምታዩት ደግሞ መጫሪያ 70 ብር እና ፌርሜሎ 400 ብር። ሸክላ ፌርሜሎ ማለት ነው። የጀሶ ጋቻ በወርቃማው ይሄንን 400 ብር። እዚህ ጋር እንደምታዩቸው ሴኔጋል ድስቶች አሉ። ይሄ ባለ 3 ዶሮ የሚባለው 2 ዶሮ የሚሰራ ነው። ይሄ 2600። ይሄ ደግሞ አንድ በግ ነው። ይሄ 3600። አንድ ዶሮ ነው የሚባለው። ይሄ ግን ለምስር ለምናምን ነው ለቤተሰብ ሲሆን ይሄንን 1600 ብር። የፌሮ ምድጃ እዚህ ጋር 1600 ብር። ብረምጣድ ትልቁ 1400። ጥስት ደግሞ 1600 ብር። ሌላ ደግሞ እዚህ ጋር ማሳጠቢያ የሳሙና ያለው ነው 150 ብር። 2 ማዞሪያ እንደ አይነት ነው የገዛሁት ከለር ስላጣሁኝ። ማዞሪያዎቹ 80 ብር ናቸው። ይሄ ደግሞ የእንጀራ ዘንቢል 300 ብር። እዚህ ባሊ 15 ሊትር ነበር ያለችኝ አላገኘሁም። 20 ሊትር ያው የ20 ብር ልዩነት ነው። እነዚህ 2 ባሊዎች 440 ብር። እዚህ ጋር የዕቃ ማንጠፍጠፊያ 220 ብር። እዚህ ጋር እነዚህን አንዱን ሞገስ ነበር ያለችኝ ግን ሞገስ አጥቼ ዙሬ ያው 2 እንደገና ገዛ አንድ ጨመርኩ ማለት ነው። ይሄ 1200 የኒኬል ነው። በጣም ቆንጆ ነው።
እዚህ ጋር ለዕቃ ማጠቢያ መዘፍዘፊያ ሁለት እነዚህ 320 ብር 160 160። እዚህ ጋር ደግሞ የልብስ ማጠቢያ በአንድ ሰማያዊ አንዱ ደግሞ በቀዩ 1300 ብር ሁለቱ ማለት ነው። እዚህ ጋር እንደምታዩት ሮቶ 350 ሊትር 3100 ብር ነው የገዛሁት። ጭልፋ ይሄንን 450 እና ይሄንን 1000 ብር። ይሄ ለዚህኛው ለ48 ቁጥር ብረት ድስት ነው። ይሄኛው ደግሞ ለዚህኛው ማለት ነው። ከዛ ብረት ድስት በጣም ተወዷል። 46 ቁጥር 16000 ብር ሆኗል። ይሄኛውን 17000 ሳገኝ 48ቱን 17000 ብር ቢገዛልሽ ይሻላል። አንድ ስቴፕ ከፍ ያለ ስለሆነ ብያት ወፍራምና ቆንጆ ብረት ድስት ይሄንን 17000 ገዝቼ 200 ብር መያዣ 17200 ብር ማለት ነው አጠቃላይ። ከዛ እንግዲህ ታች ስቶቭ ነው። ታች ስቶቭ እዚህ ጋር በምስሉ ላይ እንደምታዩት ይሄንን ማለት ነው ሱታይ ቆንጆ ስቶቭ ነው። ይሄንን 8500 ብር። አባይ እዚህ ጋር ሱፍራ ነው። ሎሚ በሲልቨር ነበር ያለችኝ ላኪን አላገኘሁም። አንድ ሜትር ነው ብዙ ቦታ ያለውና 2 ሜትር ቡኒ በወርቃማ ነው የገዛሁላት። ይሄም ቆንጆ ከለር ነው እንደምታዩት። ይሄ ቡኒ በዚህ ጋር ወርቃማ የማይሰለች ነገር ነው እኔ ብዬ ነው የማስበው። ቦግ ያለም አይደለም። በተለይ በቡኒ በኩል ብትጠቀሙ አሪፍ ነው። ይሄንን 550 ብር ሜትር 275። ሌላው እንግዲህ ሀባይ እዚህ ጋር ሞሰብ አለ። ሞሰብ ወርቅ ቆንጆዬ ሞሰብ ወርቅ ናት እቺ 5000 ብር ነው ይሄ ዋጋው 5000 ብር። ትንሽዬ እግር አለው በጣም ነው የሚያምረው። እዚህ እንጀራችሁን እንደረገርጋችሁ መብላት ነው ማለት ነው። በተለይ ጉዳይ ላለበት ቤት እንደዚህ ልጅ የሚድር ምናምን ላለበት ቤት ቆንጆ ነው። እዚህ ጋር ደግሞ ሞሰብ ነው ኖርማል ሞሰብ ቆንጆ ሞሰብ ነው ይሄ እንደምታዩት 2900 ብር ነው ይሄን የገዛውላት። እዩት የእንጀራ ሰፌዱ የእህል ሰፌዱ እንኳን ማለት ነው እንዴት እንደሚሆን እንጀራ አያጥፍም። ይሄ ሰፌድ 600 ብር ማን ነው 550 ብር። ይሄን ደግሞ 350 ብር አጠቃላይ ሁለቱ ሰፌድ 900 ብር ነው የከፈልኩት። ቆንጅዬ ጽድት ያለ ሞሰብ ማለት ነው እንደምታዩት በጣም ነው የምታምረው። ሌላው እንግዲህ ወደ ልብስ ነው። ለልጇ ልብስ ግዢ ብላኛለች። ሜድ ኢን ቱርክ የሆነች ቆንጅዬ ቀሚስ ዋጋው 8500 ብር ነው። በጣም ነው የምታምረው። ታዲያ ኳሊቲ ናት። አያችሁ ከጅምሩ እስከ መጨረሻው ድረስ በጣም የምታምር ቆንጅዬ ቀሚስ 8500 ብር ነው ይሄን የገዛሁላት ማለት ነው። ከዛ ሻርፕ እንግዲህ ይሄ ጋር በጣም ምስል የሚል አላገኘሁም። ደሴም ኮምቦልቻ አንዳንድ ጊዜ ስትፈልጉ አታገኙትም። እና ይሄንን ደግሞ 1800 ብር ነው የገዛሁት። ይሄ ቀበቶ የቀሚሱ ነው። ሌላው ፍላት ጫማ ለልጅቷ ማለት ነው 37 ቁጥር ነው ይሄ ዋጋው 2000 ብር። ግን እቺ ጫማ በጣም ነው እኔ የምወዳት፣ ምቹ ናት፣ ደግሞ ቶሎ አያልቅም። ዋጋው 2000 ብር ሆኗል ማለት ነው። ሌላው ብርድ ልብስ ነው 4.5 4200 ብር ነው የተገዛው። ቡኒ ከለር ማለት ነው። ማሻአላ የሆነች ብርድ ልብስ ገዝቼላታለሁ። እንግዲህ እዚህ ጋር እንደምታዩት ማሻአላ በጣም ነው የሚያምረው። አያምሩ? በጣም ነው የምታምረው። እና ይሄ ብርድ ልብሷ ነው። ከዛ እንግዲህ ሀባይብ ዘይት ነው። ዘይት እዚህ 5 ሊትር ዋሂል ዘይትም ጨምሯል 1700 ነው አንዱ 3400 ብር ሁለቱን ማለት ነው 3400 ብር። 2 ኪሎ ቆንጆ ቡና ነው። ቡና ኪሎ 1350 ብር። እዚህ ጋር 3 ኪሎ ሱካር አላት። ሱካር 180 ብር ነው። 3 ኪሎ 440 ብር ማለት ነው። አንድ ደርዘን የሻወር ሳሙና አለ እዚህ ጋር 580 ብር ነው። እንግዲህ ሀባይብ ከወደዳችሁት ላይክ ሼር ማድረጋችሁን አትርሱ። ሰላም ሁኑ።